ሰላም ውድ የኤሽኮል ሚዲያ ተከታታዮቻችን በጌታ በኢየሱስ ክርስቶስ ስም እንደምን ከርማችኋል? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ሞትና ትንሣኤ በዓል መታሰቢያ በሰላም አደረሳችሁ እያልን ዛሬ ይህንን የፋሲካን በዓል ምክንያት በማድረግ ያዘጋጀነውን መልእክት ቀጥለን እናስተላልፋለን። የፋሲካን በዓል ስናስብ በብሉይ ኪዳንም በአዲስ ኪዳንም መስዋዕትነት ያለበት የበግ መስዋዕትነት ደግሞ በአዲስ ኪዳን የኢየሱስ ክርስቶስን መስዋዕትነት ተመልክቶ ፋሲካ በዓልን እናከብራለን። ይህንን የፋሲካ በዓል ስናከብር በተለይም በአዲስ ኪዳን ያለን አማኞች ለምንድን ነው የምናከብረው ወደሚለው ከመምጣታችን በፊት ለምንድን ነው ኢየሱስ ክርስቶስ መሞትና መነሳት ያስፈለገው? ኢየሱስ ክርስቶስ ለምን ሞተ፣ ለምን ተነሳ የሚለውን መሰረታዊ ሐሳብ ስንይዝ በዓሉን የምናከብርበትን ወይም ደግሞ ሁል ጊዜ ሞቱንና ትንሣኤውን የምናስብበትን ዓላማ እንረዳለን። ለመግቢያ እንዲሆነን በአንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡትም መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይልና በቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። ይሄ ስፍራ የሚያሳየን ለኃጢአት ሞተን ለጽድቅ እንድንኖር። ስለዚህ ኢየሱስ ክርስቶስ ለምን ዓላማ ሞተ? ለምንስ ተነሳ? ስለ ጌታ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ስናነሳ መጽሐፍ ቅዱስ በአንድ ወቅት ስለተከናወነ ክስተት ብቻ አይነግረንም። ከዛሬ 2000 ዓመት በፊት ስለተደረገ ክስተትና ስላለፈ ክስተት አይደለም የሚነግረን ያለን። ስለዚህ ሞትና ትንሣኤ እኛም ደግሞ በአካላዊና በመንፈሳዊ እንዲሁም በድርጊት ምላሽ መስጠት እንዳለብን የሚያሳይ ክስተት እንጂ እንደ ታሪክ የሚወራ አይደለም። ኢየሱስ ክርስቶስ የሞተበት እና የተነሳበት ዓላማ አለው። በምድር ላይ በጣም ብዙ ሰዎች ለብዙ ዓላማ ይኖራሉ፣ ደግሞ ለዓላማቸው ይሞታሉ። አንዳንዶች ለሀገራቸው ይኖራሉ፣ ደግሞ ለሀገራቸው ይሞታሉ። ሌሎች ለስማቸው ይኖራሉ፣ ደግሞ ለስማቸው ይሞታሉ። አንዳንዶች ደግሞ ለገንዘብ ይኖራሉ፣ ደግሞ ለገንዘብ ሲሉ ይሞታሉ። አንዳንድ ደግሞ ለምኞቶቻቸው ይኖራሉ፣ ደግሞ ለምኞቶቻቸው ይሞታሉ። ለዓላማቸው ኖረው ለዓላማቸው የሞቱ በጣም ብዙ ሰዎች አሉ። የእነዚህ ሁሉ ሰዎች ዓላማ ግን በመኖር ተጀምሮ በሞት የሚጠናቀቅ ዓላማ ነው። እኛስ አማኞች ስለምን ኖረን ስለምን እንሙት? ቅድም ባነበብነው ክፍል ላይ ለኃጢአት ሞተን ለጽድቅ እንድንኖር መጽሐፍ ቅዱስ ይነግረናል። የማያምኑ ሰዎች ለዓላማቸው ኖረው ለዓላማቸው ሲሞቱ ነገራቸው በሞት ይጠናቀቃል። በታሪክ ውስጥ ለዓላማቸው የሞቱ ሰዎች ታሪክ ብዙ ሰዎች ልናነሳ እንችላለን። መጽሐፍ የተጻፈላቸው ሰዎች አሉ። እነዚህን ሰዎች ለዓላማ ስለመኖር እና ለዓላማ ስለመሞት ምሳሌ ልናደርጋቸው እንችላለን። ነገር ግን የእነዚህ ሰዎች ታሪክ በሞት የተጠናቀቀ ነው። ሰው በምድር ላይ ስራ አለው፣ ጥሪ ያለው፣ አገልግሎት አለው። ነገር ግን ሲሞት ምድራዊ እንቅስቃሴው ይቆማል። ይናገር የነበረ ሲሞት ይቆማል። ያስተምር የነበረ ሲሞት ይቆማል። አገር ይመራ የነበረ ሲሞት ይቆማል። ሁሉም ነገር በሞት ይጠናቀቃል። እንዲህ አይነት ሰዎች የጀመሩትን ስራ ሌሎች ያስቀጥላሉ እንጂ ራሳቸው ሊቀጥሉ አይችሉም፣ ሞት ስለሚከለክላቸው። የጀመሩትን ስራዎች ሊቀጥሉ አይችሉም። ስለዚህ እነዚህ ሰዎች የጀመሯቸውን ሰዎች እንደመታሰቢያ አድርገው ሌሎች ሰዎች ይቀጥላሉ። ነገር ግን አንድ የተለየ ሞት አለ። አንድ የተለየ ሞት መጽሐፍ ቅዱስ ይነግረናል።
ከሞት በኋላ ትንሣኤን የገለጸ ሞት፣ እሱም የክርስቶስ ኢየሱስ ሞት። ኢየሱስ ክርስቶስም እንደዚሁ ለዓላማው ኖሯል፣ ለዓላማው ሞቷል። ከሌሎች የሚለየው ግን ለዓላማው ተነስቷል። በምድር ላይ ብዙ ሰዎች ለዓላማቸው ኖረዋል፣ ለዓላማቸው ሞተዋል፣ ግን ዓላማቸው በሞት ተጠናቋል። የጌታ የኢየሱስ ክርስቶስ ሞት ግን ለዓላማው ኖሮ ለዓላማው ሞቶ ደግሞ ለዓላማው ተነስቷል። ይህ የክርስቶስ ኢየሱስ ዓላማ ምን ነበረ? ይህንን ስናውቅ እኛም ደግሞ ይህንን የፋሲካን በዓል ወይም ደግሞ ጌታ ኢየሱስ ክርስቶስ እንዳለው በተሰበሰብን ጊዜ ሞትንና ትንሣኤውን ስናስብ የሞተበትን ዓላማ የተነሳበትን ዓላማ ስናውቅ ከኛ የሚጠበቀውን ነገር እናደርጋለን። ብዙ ጊዜ ይህንን አይነት በዓል ስናከብር ጌታ ኢየሱስ ክርስቶስ ለእኛ ሲል እንደሞተ ደግሞ በማዘንና በትካዜ ተነስቷል የሚለውን ቃልስ ደግሞ ስንነሳ በደስታ እንሞላና እናልፋለን። ግን ነገሩ በዚህ የሚቆም ሳይሆን የክርስቶስ ኢየሱስ ሞትና ትንሣኤ ዓላማው ሲገባን በዓል ከማክበር ያለፈ እኛ የሚጠበቅብን ነገር አለ። የክርስቶስ ኢየሱስ የመኖር እና የመሞቱ ዓላማ ምንድን ነው? የክርስቶስ ኢየሱስን የመኖር ዓላማ ከመናገራችን በፊት ብዙዎቻችን የተወለድንበት ዓላማ ባይጻፍልንም ከመኖራችን በፊት የመወለዳችን ታሪክ መሰረታዊ ነገር ነው። የክርስቶስ ኢየሱስን የመኖር ዓላማ ከመናገራችን በፊት የመወለዱ ወይም ወደዚህ ምድር የመምጣቱን ዓላማ አይተን ብናልፍ ጥሩ ነው። በዮሐንስ 1:14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። መወለዱ ያሳየን ነገር አለ። መወለዱ በአንደኛ ጢሞቴዎስ ምዕራፍ 1:15 ላይ ኃጢአተኛን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ኢየሱስ ክርስቶስ የተወለደበት ዓላማ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። ይህንኑ በተመሳሳይ መልክ ሉቃስ በምዕራፍ 19:10 ላይ እንደዚህ ብሎ ገልጸዋል። የሰው ልጅ የጠፋውን ሊፈልግና ሊያድን መጣ። ይሄ መወለዱን የተወለደበትን የመጀመሪያ ዓላማ ይነግረናል። ዓለም ሁሉ በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። የተወለደበት ዓላማ ሰውን ለመቅረብ፣ እውነት የሆነውን ለመግለጥ፣ ኃጢአተኞችን ለመፈለግና ለማዳን ተወለደ። ይህንን በጥቅል ስናየው እግዚአብሔር ወደ ሰው ልጆች መጣ፣ አማኑኤል ተባለ። የተወለደበት ዓላማ ወደ ሰው ልጆች ለመቅረብ ኃጢአተኞችን ለማዳን ነው። ይህን ካልን ደግሞ ኢየሱስ ክርስቶስ ከተወለደ በኋላ የኖረበት ዓላማ ደግሞ አለ። ለምን ኢየሱስ ክርስቶስ ኖረ? ለምን ሞተ? ለምን ተነሳ ከማለታችን በፊት ደግሞ ተወለደ፣ ግን ለምን ዓላማ ኖረ? ለምንድን መኖር ያስፈለገው በዚህ ምድር ላይ የሚለውን ስንመለከት ጌታ ኢየሱስ ክርስቶስ ራሱም ይነግረናል። በዮሐንስ ወንጌል ምዕራፍ 6:38 ላይ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ አለ። የአባቱን ፈቃድ ለመፈጸም ከሰማይ ወርጃለሁ አለ። የመኖሩ ዓላማ የአባቱን ፈቃድ ለመፈጸም ነው። በሐዋርያት ሥራ ምዕራፍ 10:38 ላይ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባዋልና እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእሱ ጋር ነበረና። የመኖሩ ዓላማ ለብዙዎች ነፃ መውጣት እንዲሆን ነው። በሶስተኛ ደረጃ በአንደኛ ጴጥሮስ ምዕራፍ 2:21 ላይ እንዳነበብነው የተጠራችሁለት ለዚህ ነውና
ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀበለ ይላል። የኖረበት ዓላማ የመኖሩ ዓላማ ለኛ ምሳሌን ትቶ ለማለፍ ምን ማድረግ እንደሚገባን አሳይቶ ለማለፍ ይሄንን በተግባር እሱ ኃጢአትን አላደረገም የሚለው ቃል እኛም ኃጢአት እንዳናደርግ ለማሳየት ኖሯል። ተንኮል በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም። ኖሮ ያሳየን ነገር አለ። የመኖሩ ዓላማ አንዱ ይሄ ነው። አማኞች እንዴት መኖር እንዳለባቸው ኖሮ አሳይቶናል። በሶስተኛ ደረጃ የምናየው የመሞቱ ዓላማ ምንድን ነው? የመሞቱ ዓላማ ምንድን ነው? ለምን ተወለደ? ለምን ኖረ? ደግሞ መሞትስ ለምን አስፈለገ? የሞቱ ዓላማ ደግሞ እንደዚህ ይለናል። የኃጢአተኞችን ዋጋ ለመክፈል ወይም ደግሞ መዳንን ለማምጣት ሞቱ መዳንን አምጥቶልናል። በሮሜ ምዕራፍ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳበት መንገድ ነው። የሞቱ ዓላማ ይሄ ነው። በሁለተኛ ደረጃ ላይ የሞቱ ዓላማ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ እንደተጠቀሰው እኛ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። እስካሁን ድረስ የምናየው ሞቱን ነው። የሞቱ ዓላማ እኛ ለኃጢአት ሞተን ደግሞ ለጽድቅ እንድንኖር ነው። በብሉይ ኪዳን በኢሳይያስ መጽሐፍ ምዕራፍ 53 ቁጥር 5 ላይም እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ኢየሱስ ክርስቶስ የሞተበት ዓላማ ኃጢአታችንን ለመሸከም ቤዛ ለመሆን ወደ እግዚአብሔር እንድንመለስ መንገድ መክፈት፣ ባጭሩ ለኛ ሞተ። የኢየሱስ ክርስቶስ የሞቱ ዓላማ ይሄ ነው። ቅድም እንዳልኩት የብዙዎች ታሪክ በመኖርና በመሞት ይጠናቀቃል። ነገር ግን የኢየሱስ ክርስቶስ ሞት ትንሣኤን ያስከተለ ነው። ለምን መነሳት አስፈለገው? ለምን ተነሳ? ይህንን ደግሞ በዝርዝር ስንመለከት ሞትን ለማሸነፍና ለእኛ አዲስ ሕይወት ለመስጠት ጌታ ኢየሱስ ክርስቶስ ተነሳ። ይህንን በማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ ለመግደላዊት ማርያም ሽቶ ይዘው አስክሬኑን ለመቀባት በሄዱበት ጊዜ መልአኩ ያላቸው ነገር አለ። እርሱ ተነሳ እንጂ በዚህ የለም። ከሞተ በኋላ መነሳት ያስፈለገበት ምክንያት ለኛ ሕይወትን ለመስጠት ነው። ሐዋርያው ጳውሎስ በሮሜ ምዕራፍ 6 ቁጥር 9 ላይ ክርስቶስ ከሙታን ተነስቶ ወደፊትም እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና። ኢየሱስ ክርስቶስ የተነሳበት ዓላማ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሕይወት ሰጪ ሆኖ የመጀመሪያ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ሞት በሰው በኩል መጣ፣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። የትንሣኤው ዓላማ እኛ አዲስ ሕይወት እንዲኖረን ለማድረግ ነው። የተነሳበት ዓላማ ከሞተበት ዓላማ አንድ ደረጃ ከፍ ያለ ነው። የሞተበት ዓላማ ኃጢአታችንን ለመሸከም ሲሆን የመነሳቱ ዓላማ ደግሞ በሮሜ ምዕራፍ 4 ቁጥር 25 ላይ ስለ በደላችን አልፎ የተሰጠውን ይልና በደላችንንና ኃጢአታችንን ለመሸከም አልፎ የተሰጠውን ደግሞ እኛን ስለ ማጽደቅ የተነሳውን። የመነሳቱ ዓላማ እኛን ለማጽደቅ
የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርለት ዘንድ አለው ይላል። የትንሣኤው ዓላማ ለኛ ሕይወትን ለመስጠት እኛን ለማጽደቅ። ስለዚህ በጥቅሉ የትንሣኤው ዓላማ ሞት እንዳላሸነፈው ማረጋገጥ፣ የመዳንን ሥራ እንደተቀበለ ማሳየት፣ ለአማኞች አዲስ ሕይወት መስጠት። የተነሳበት ዓላማ ይሄ ነው። እርሱ ስለ ኃጢአታችን ተሰጠ፣ ደግሞ ስለ መጽደቃችን ተነሳ። ሞቱና ትንሣኤው ይህን ያጠቃልላል። ተወለደ ወደኛ ለመቅረብ፣ ኖረ መንገዱን ለማሳየት፣ ሞተ የእኛን ዕዳ ለመክፈል፣ ደግሞ በመጨረሻ ተነሳ ሕይወትን ለመስጠት። የብዙ ሰው የመኖር የመሞት ዓላማ በሞት ሲጠናቀቅ የጌታ የኢየሱስ ክርስቶስ የመወለድ የመኖር እና የመሞት ዓላማ ግን በትንሣኤ ተጠናቋል። እንግዲህ ኢየሱስ ክርስቶስ ሲሞት እና ሲነሳ አማኞች ለኃጢአት ሞተው ለጽድቅ እንዲኖሩ ነው የሞተው። የሞተበትን ዓላማ ካልተገነዘብን፣ የሞተበትን ዓላማ ተገንዝበን በሕይወት ካልተረጎምነው በዓል ከማክበር ያለፈ ነገር የለንም ማለት ነው። እንግዲህ ኢየሱስ ክርስቶስ ሲሞትና ሲነሳ ለአማኞች አዲስ ሕይወት ለመስጠት ከሆነ ለክርስቶስ ሞትና ትንሣኤ ዓላማ አማኞች መኖር አለባቸው። የክርስቶስ ዓላማ ሙሉ የሚሆነው የሞተበት ዓላማ ሲከናወን ነው። የሞተበት ዓላማ እኛ ለኃጢአት ሞተን ለጽድቅ እንድንኖር ከሆነ የክርስቶስ ኢየሱስ የመኖሩም የሞቱም የመነሳቱም ዓላማ የሚገለጠው በአማኞች ሕይወት ነው ማለት ነው። እንደ ሌሎች ሰዎች የአማኞች መወለድ የመሞትና የመነሳት ዓላማ የጌታ የኢየሱስ ክርስቶስ ዓላማ ሲሆን ይሄ የአማኞች መኖር መሞትና መነሳት ከማያምኑ ሰዎች ታሪክ ይለያል። ምክንያቱም የማያምኑ ሰዎች ታሪካቸው በሞት ይጠናቀቃል። የሚያምኑ ሰዎች ደግሞ ታሪካቸው እንደገና በአዲስ ሕይወት በትንሣኤ ይጀምራል። ይህን ካልን እኛስ ለምን ተወለድን? እኛስ ለምን እንኖራለን? እኛስ ደግሞ ለምን እንሞታለን? ለምንስ እንነሳለን? የሚለውን ጥያቄ ይህንን በዓል ስናከብር ማንሳቱ ተገቢ ነው። ምክንያቱም ጌታ ኢየሱስ ክርስቶስ በተሰበሰባችሁ ጊዜ ሁሉ፣ በዓመት አንድ ጊዜ አይደለም፣ በተሰበሰባችሁ ጊዜ ሁሉ ሞቴንና ትንሣኤን አስቡ ካለ በዓመት አንዴ ማክበራችን እንዳለ ሆኖ ግን በየዕለቱ በሕይወታችን በድርጊት የሚገለጥ የክርስቶስ ኢየሱስ ዓላማ አለ ማለት ነው እና የአማኞች መወለድና መኖር መሞትና መነሳት የክርስቶስ ዓላማ ነው። ስለዚህ ነው ሐዋርያው ጳውሎስ በሮሜ ምዕራፍ 14 ቁጥር 7 እና 8 ላይ ከኛ አንድስ እንኳ ለራሱ የሚኖር የለም፣ ለራሱም የሚሞት የለም፣ የምንኖርለትና የምንሞትበት ዓላማ አለ ለማለት ነው። በሕይወት ብንኖር ለጌታ እንኖራለንና ብንሞት ደግሞ ለጌታ እንሞታለን። ስንኖርም አማኞች የምንኖረው ለእኛ ሳይሆን የምንኖረው ለጌታ ነው። ስንሞትም ለጌታ ነው ማለት ነው። እንግዲህ በሕይወት ሆነን ብንኖርም ወይም ብንሞት የጌታ ነን። ሁል ጊዜ ማሰብ ያለብን ነገር አለ። በዚህ ዘመን እግዚአብሔር ለእኛ እንዲኖር እንጂ እኛ ለእርሱ እንድንኖር አዲስ ፍጥረት እንደሆንን እየረሳን የመጣንበት ዘመን ነው። እግዚአብሔር ለእኛ እንዲኖር እንጂ እኛ ለእርሱ እንድንኖር አይደለም የምንለምነው። መጽሐፉ ግን ያለው ክርስቶስ ኢየሱስ የሞተበት ዓላማ እኛ ራሳችን ለእሱ ልንኖር፣ ሞታችንም ደግሞ ለእርሱ እንዲሆን ነው። በሕይወት ሆነን ብንኖር ብንሞትም ለጌታ ነው። እንዴት ነው ለጌታ የምንኖረው? እንዴት ነው ለጌታ የምንሞተው? ይሄ ማለት ሕይወታችን የኛ አይደለም፣ በዋጋ ተገዝታችኋልና የራሳችሁ
አይደላችሁም፣ የገዢው ንብረት ነን። ዋጋ የከፈለልን ጌታ እሱ በዋጋ ገዝቶናልና ለራሳችን እንዳንኖር ነገር ግን ለሞተልን ልንኖር መጽሐፉ ይለናል። ሕይወታችን እንኳ አይደለም ሞታችንም መጽሐፉ እንደሚለው ለጌታ ነው። ሞታችንም ለጌታ ነው። ሁሉም ለክርስቶስ ነው። ብንኖር ለጌታ፣ ብንሞት ለጌታ። የመኖራችን ዓላማ ሊገባን ያስፈልጋል። የመሞታችንም ዓላማ ልንረዳው ያስፈልጋል። ጌታ ኢየሱስ ክርስቶስ የሞተበትና የተነሳበት ዓላማ እኛ ለኃጢአት ሞተን ለጽድቅ እንድንኖር ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 ላይ እንደዚህ ይላል፣ በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። የከባድ ቃል ነው። አሁን የምንኖረው ለእኛ ነው? ለልጆቻችን ነው? ለሰዎች ነው? ወይስ ደግሞ ለሞተልን ነው የምንኖረው? ለማን ነው እየኖርን ያለ ነው? እንድንኖርስ የምንፈልገው ለማን ነው? ጌታ ኢየሱስ ክርስቶስስ የሞተበት ዓላማ ለምንድን ነው? መጽሐፍ ቅዱስ አስረግጦ የሚለናል በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ለጌታ መኖር ምን ማለት ነው? ለጌታ መኖር ምን ማለት ነው? ይሄ ማለት አዲስ ፍጥረት ስንሆን የመኖራችን ዓላማ ከራሳችን ወደ ጌታ ዓላማ ይለወጣል። ለራሴ አልኖርም፣ ለእርሱ እኖራለሁ። ሁን እንዳለኝ እሆናለሁ። የእርሱን ፈቃድ በመፈጸም ዘመኔን እጨርሳለሁ። ኢየሱስ ክርስቶስ የኖረበት ዓላማ የአባቱን ፈቃድ ለመፈጸም እንደሆነ ሁሉ እኛም ደግሞ ክርስቶስ ሞቶልናል ብለን የምናምን ሰዎች በሰማይ ያለውን የእግዚአብሔርን ፈቃድ ለመፈጸም እንኖራለን። ሁለተኛ አኗኗራችን ይለወጣል። ጌታ ሞቶ ተነስቶልኛል የሚል ሰው የማያምን ሰው የሚኖረውን ሕይወት አይኖርም። አኗኗራችን በጽድቅ፣ በቅድስና፣ በታዛዥነት ይለወጣል። ክርስቶስ ሞቶልኛል የሚል በትንሣኤው አዲስ ሕይወት አግኝቻለሁ የሚል ሰው የጽድቅ ሕይወትን ይኖራል፣ በቅድስና ይኖራል፣ በታዛዥነት ይኖራል። በሶስተኛ ደረጃ በሕይወታችን ቅድሚያ የምንሰጠው ነገር ይለወጣል። ለብዙ ነገሮች ቅድሚያ እንሰጥ ይሆናል። አሁን ግን ለሞተልንና በትንሣኤው ሕይወት ለሰጠን ለክርስቶስ ኢየሱስ መጀመሪያ ሁሉም ነገር ለጌታ ብለን እንኖራለን። ብንሞት ለጌታ ሲባልስ ምን ማለት ነው? ምንድን ነው መሞታችን ለጌታ የሚለው? ስለ ሞት ስናነሳ የዕለት ከዕለት ሞት አለ። ደግሞ አንድ ጊዜ በስጋችን የምንሞተው ሞት አለ። በዕለት ሞት ውስጥ ግን መጽሐፍ ቅዱስ የሚለን ነገር አለ። በሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ እንደዚህ ያለ ጌታ ኢየሱስ ክርስቶስ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ተሸክሞ ይከተለኝ። ራሱን ይካድ ማለት ለራሱ መኖር ያቁምና ለእኔ አጀንዳ ይኑር። ራሴን እክዳለሁ፣ ኃጢአትን እተዋለሁ፣ ለኃጢአት እሞታለሁ፣ ለዓለምም እሞታለሁ። ይሄ የዕለት ከዕለት ሞት ሲሆን እውነተኛው ሞት ደግሞ ብንሞት እንኳ ለጌታ ነው። ወደ እርሱ መሄድም ለጌታ ነው። ደግሞ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። እንግዲህ አማኞች ከማያምኑ ሰዎች ልዩነት አላቸው ማለት ነው። የማያምኑ ሰዎች ለራሳቸው ይኖራሉ። ክርስቶስ ሞቶ የተነሳላቸው ሰዎች ግን ለክርስቶስ ይኖራሉ። የማያምኑ ሰዎች ለራሳቸው ዓላማ ይሞታሉ። አማኞች ግን ለጌታ ይሞታሉ። ለማያምኑ ሰዎች
ሞት መጨረሻቸው ሲሆን ለአማኞች ሞት የአዲስ ሕይወት መጀመሪያቸው ነው። የማያምኑ ሰዎች ዓላማቸው በሞት ሲጠናቀቅ፣ የሚያምኑ ሰዎች ደግሞ ዓላማቸው ይቀጥላል። እንግዲህ መኖራችንን መሞታችንን አይተናል። ደግሞ ከትንሣኤ ጋር የሚገናኘው ምንድን ነው? ክርስቶስ ተነስቷል። ይነሳል ሳይሆን ተነስቷል። ምናልባት ስለ ወደፊት መናገር ካለብን ይመጣል እንላለን፣ ግን ኢየሱስ ክርስቶስ ተነስቷል። ስለዚህ መኖራችን ከእርሱ ጋር ነው። ሞታችን ወደ እርሱ ይመራናል። ወደፊት ደግሞ ከእርሱ ጋር እንነሳለን። ተግባራዊ ጥያቄ ማንሳት ያስፈልገናል። የክርስቶስ የመኖሩ የመሞቱና የትንሣኤው ዓላማ የሚከናወነው ወይም ደግሞ ፍጻሜ የሚያገኘው በአማኞች የመኖር ስለ ክርስቶስ የመሞት ለክርስቶስ ዓላማ ውስጥ ይገለጣል ማለት ነው። የማያምኑ ለዓለም ይኖራል፣ ይሞታሉ። እኛ ግን ለክርስቶስ እንኖራለን፣ ለክርስቶስ እንሞታለን፣ ከክርስቶስ ጋር ደግሞ እንነሳለን። ሕይወታችን የኛ አይደለም፣ ሞታችንም የኛ አይደለም። ሁሉም ለጌታ ነው። እርሱ ስለ ኃጢአታችን ሞቷል። ሞቱ የኃጢአታችን ክፍያ ነው። ትንሣኤው ደግሞ ለእኛ አዲስ ሕይወትን የመስጠት ነው። ትንሣኤው አዲስ ሕይወትና ተስፋን በውስጡ ይዟል። እንደገናም የሞቱና የትንሣኤው ዓላማ በጥቅል እኛን ከእግዚአብሔር ጋር ለማስታረቅ ነው። የክርስቶስ ኢየሱስ እኛን ከእግዚአብሔር ጋር ካስታረቀን በኋላ ደግሞ የእሱ ዓላማ የሚፈጸመው በእኛ ኑሮ በእኛ ሕይወት አዲስ ሕይወት እስከሆነ ድረስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን ካለ በኋላ የማስታረቅንም አገልግሎት ከሰጠን ይላል። ለክርስቶስ ስንኖር ሰዎችን ታረቁ ብለን የምንለምን ሰዎች መሆን ያስፈልገናል። ይሄ ደግሞ ከእግዚአብሔር የተሰጠን እንደሆነ መጽሐፍ ቅዱስ ይነግረናል። የትንሣኤው ዓላማ ከእግዚአብሔር ጋር በህብረት ለመኖር ነው። እንግዲህ ትንሣኤውን ካመንን ሕይወታችን ሊቀየር ያስፈልጋል። ከኃጢአት ወደ ጽድቅ መምጣትን ይጠይቃል። ምክንያቱም በሮሜ 6:6 ላይ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ከዚህ በኋላ ለኃጢአት መገዛት አንችልም። በሁለተኛ ደረጃ ከአሮጌው ሕይወት ወደ አዲስ ሕይወት ተለውጠናል። ምን አለ ሮሜ 6:4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ስለዚህ አዲስ ሕይወት መኖርን ይጠብቃል። በሶስተኛ ደረጃ ላይ ከፍርሃት ወደ ድፍረት ያመጣናል። ይህንን የሐዋርያት ሥራ ላይ የነ ጴጥሮስን ታሪክ ብንመለከት በአንድ ወቅት ተደብቀው ፈርተው የነበሩ ሰዎች ወደ አደባባይ ወጥተው በሐዋርያት ሥራ ምዕራፍ 4 ቁጥር 3 ላይ ጴጥሮስና ዮሐንስን በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁ ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስ ጋራም እንደነበሩ አወቋቸው። ከፍርሃት ወደ ድፍረት የተለወጠ ሕይወት ይኖረናል። በአራተኛ ደረጃ ለራሳችን ከመኖር ወደ ክርስቶስ መኖር ያመጣናል። ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 2 ቁጥር 19 ላይ እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበረ፣ ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው አለ። ስለዚህ ሕይወታችን ለክርስቶስ ነው። በአምስተኛ ደረጃ
ከምድራዊ ዓላማ ወደ ዘላለማዊ እይታ እንሻገራለን። ፍላጎታችንና ሐሳባችን ከምድራዊ ነገር ወደ ዘላለም ዞር ይላል። ቆላስይስ ምዕራፍ 3 ቁጥር 1 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ይላል። የክርስቶስ ኢየሱስ ትንሣኤ የእኛን ትንሣኤ ካስከተለ እንግዲህ ከክርስቶስ ጋር ከተነሳችሁ የትልቅ ማሳሰቢያ ነው፣ ልንተገብረው የሚገባ ነው። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እንጂ በምድር ያለውን አትፈልጉ። ስለዚህ አስተሳሰባችን ይቀየራል። በትንሣኤው አስተሳሰባችን ይቀየራል። በስድስተኛ ደረጃ እውነተኛ እምነት ሊኖረን ይገባል። ይሄ እንዴት ይገለጻል? በስራችን፣ በንግዳችን፣ በቤተሰብ ኃላፊነታችን፣ በስራችን በታማኝነት በጽድቅ በመመላለስ ይሄ ይገለጣል። ሌላው ቀርቶ በችግር ጊዜ እንኳ እሱን ተስፋ በማድረጋችን ይገለጻል። እውነተኛ እምነት የሚገለጽበት መንገድ አለው። በመጨረሻ በትንሣኤ የሚያምን ይህንን ማሰብ ያስፈልጋል። ክርስቶስ ሕይወታችንን ለማሻሻል ሳይሆን ለመቀየር ሞቶ ተነስቷል። ትንሣኤውን ካመንን ሕይወታችን ሊቀየር ያስፈልጋል። ስለዚህ ምን ይጠበቅብናል? በዓልን ከማክበር በላይ ሞትንና ትንሣኤውን ስናስብ አማኞች ምን ይጠበቅብናል? የመጀመሪያው ክርስቶስ ለኃጢአታችን እንደሞተ ማመን ይጠበቅብናል። ሞቶ እንደተነሳ ማመን ይጠበቅብናል። በልባችን ብናምን መዳን ስላለ። በሁለተኛ ደረጃ ሁል ጊዜ ንስሐ መግባትን ይጠበቅብናል። ጴጥሮስ እንደዚህ ያለ በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስ ስም ተጠመቁ የመንፈስ ቅዱስ ስጦታንም ትቀበላላችሁ። ይሄ ለማያምኑም ሰዎች የመጣ መልእክት ነው። ይሄ ማሳሰቢያ ለሁሉ ነው። በጌታ አምነው ላሉ ደግሞ ላላመኑም ሰዎች፣ ነገር ግን ክርስቶስ ኢየሱስ ሞቶ ተነስቷል ብለው ለሚናገሩ ሰዎች ሁሉ ማሳሰቢያ ነው። ምን ማለት ነው? ኃጢአትን ተውና አስተሳሰብህን ቀይር። በሶስተኛ ደረጃ የሚጠበቅብን ከክርስቶስ ጋር ህብረት ማድረግ። ይሄ ማለት በሞቱና በትንሣኤው መተባበር ያስፈልጋል። የቀድሞ ህይወታችን ይሞትና አዲስ ህይወት ይጀምራል። መጽሐፍ ቅዱስ እንደዚህ ያረጋግጥልናል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል። የቀድሞ ነገር አልፏል፣ አዲስ ሰው ነን። እንደ አዲስ ሰው ልንመላለስ ያስፈልጋል። በአምስተኛ ደረጃ ይህን ሁሉ ካመንን በኋላ ምስክር መሆንን ይጠበቅብናል። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 የኢየሱስ ክርስቶስ ትንሣኤን ካረጋገጡ በኋላ የሰጣቸው መልእክት አለ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ስለዚህ የምስክርነት ህይወት ሊኖረን ያስፈልጋል። ሌሎችን ወደዚህ ህይወት ማምጣት ያስፈልጋል። በመጨረሻም በስድስተኛ ደረጃ በተስፋ የተሞላ ህይወት ሊኖረን ያስፈልጋል። በክርስቶስ ኢየሱስ ሞትና ትንሣኤ ያመነ ሰው በተስፋ የተሞላ ህይወት ይጠበቅበታል። ይህንን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ በዚች ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት መጨረሻችን አይደለም። ትንሣኤ የሚባል ነገር አለ። በተስፋ መኖር፣ በመጨረሻም ለኃጢአት ሞተን ለእግዚአብሔር እንኑርና ክርስቶስን እንከተል። ክርስቶስ ለምን ሞተ? ክርስቶስ ለምን ተነሳ? የሚለውን ይህንን ዓላማ መፈጸም የሚቻለው
እኛ ራሳችን ልንኖረው የሚገባ ህይወት አለ ማለት ነው። የተጠራችሁለት ለዚህ ነውና። የተጠራችሁት ጥሪ ማለት ጥሪው በሞቱና በትንሣኤው ኃይል ነው። እንዲሁ አልተጠራንም። የተጠራነው ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድንከተል ምሳሌ ትቶልን አልፏል። ይህንን ስንፈጽም የክርስቶስ ኢየሱስ ዓላማ ተፈጽሟል። እርሱ ኃጢአት አላደረገም፣ እናንተም ኃጢአት አታድርጉ። እርሱ ተንኮል በአፉ አልተገኘም፣ እናንተም በአፋችሁ ተንኮል አይገኝ። እሱ ሲሰድቡት መልሶ አልተሳደበም፣ እናንተም ሲሰድቧችሁ መልሳችሁ አትሳደቡም። ነገር ግን ለኃጢአት ሞተን ለጽድቅ እንኖር። እግዚአብሔር የተባረከ ይሁን። መልካም የትንሣኤ በዓል